ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ ባለፉት ጊዜያት እንግዲህ ከነህምያ መጽሐፍ ተከታታይ ትምህርቶችን እያቀረብኩላችሁ ነበረ። በዋነኛነት ከነህምያ መጽሐፍ መነሻ አድርገን ራስን መስራት በሚል ርዕስ ነበር ስናወራ የነበረው። ራስን መስራት በሚል ያኛው እንግዲህ እንደ ምዕራፍ 1 የሚሆን ትምህርት ነበረ ሳቀርብ የነበረው። የትምህርቱም ዋና ይዘት ራስን ለመስራት የሚያስፈልጉ መሳሪያዎችን ወይም ዘዴዎችን ነበረ ሳቀርብላችሁ የነበረው እንጂ ራስን መስራት የሚለውን ራሱን የመስራቱ ሂደት ውስጥ አልተገባም። ግን ራስን ለመስራት ምን አይነት ነገሮች ያስፈልጋሉ፣ እንዴት ማሰብ ይገባል፣ ምን መጠቀም ይገባል እና ምን ነገሮችን እየተጠቀምን ነው፣ በምን አይነት ዘዴዎች በምን አይነት ቱልስ ነው ራስን መስራት የምንችለውን የሚለውን ሐሳብ ነበር ሳቀርብ የነበረውና እንግዲህ እሱ ራስን ለመስራት ቅድመ የሆነ ነው፣ ቅድመ መረጃ ወይም ቅድመ የሆነ ነው ወይም ደግሞ ፕሪ ነው። ራስን መስራት ወደሚለው ስራ አልገባን፣ እየሰራን አልነበር። ግን ራስን ለመስራት መሰረታዊያኑ ምንድናቸው የሚሉ ወደ 9 ክፍሎችን ተከታታይ አድርጌ ሳቀርብላችሁ ነበርና ለማስታወስ ያክል በመጀመሪያው ክፍል ራስን መመልከት ወይም ያለንበትን ሁኔታ መመልከት በሚል ርዕስ ያቀረብኩት ትምህርት ነበረ። እንግዲህ ይሄ ራስን በመስራት ሂደት የመጀመሪያው ነገር ኦብዘርቬሽን ነው ወይም ማየት፣ መመልከት፣ ራስን መቃኘት። ያለውበት ሁኔታ ምንድነው? አንድ ሰው ለመሰራት ሲያስብ መጀመሪያ መሰራት የሚገባኝ ሰው ነኝ ወይስ ብሎ ማመንም አለበት። ካላመነበት ወደ መስራት አይገባም። ማመን ብቻ ሳይሆን ደግሞ ምኑ ጋር ነው የጎደለኝ፣ እንደጎደለው ደግሞ በምን መለኪያ አረጋገጠ፣ ምን አየ፣ ያንን መተማመን ያስፈልጋል መጀመሪያ። ስለዚህ ያለንበትን ሁኔታ መቃኘት፣ መመልከት፣ ኦብዘርቭ ማድረግ ያስፈልጋል በሚል የመጀመሪያውን ትምህርት አቅርቤ ነበርና ከዛ በመቀጠል ደግሞ ዙሪያችንን መከለል የሚል ሐሳብ አቅርቤላችሁ ነበር። እንግዲህ ራስን በመስራት ዙሪያ ራስን መከለል የሚለው ሐሳብ በዋነኛነት የሚያወራው ነገር ከዚህ ዓለም ሁኔታዎች ራስን መለየት በሚለው ሐሳብ ነው። እንግዲህ ነገሩ ሲቀርብ የነበረው ለመሰራት ስናስብ፣ ራሳችንን ለመጠገን፣ የተበላሸውን ነገር ለማስተካከል ስናስብ አሁንም እየመጣም ያበላሽብን ኦልሬዲ እንድንፈርስ እንድንበላሽ ያደረገን ክልልም አጥርም ቅጥርም ስለሌለን ነው። ምክንያቱም የመፍረሳችን ዋና ምክንያቶች ከውጭ ያለ ኃይል ነው፣ ከውጭ የሚገባ ኢንፎርሜሽን ነው፣ ከውጭ የሚገባ አስተሳሰብ ነው፣ ከውጭ ዓለም ጋር የሚኖረን ግንኙነት ነው እንድንፈርስ ምክንያት የሚሆነን የሚለውን ነገር ከመጽሐፍ ቅዱስ ጠቅሰን ካላመኑ ሰዎች ጋር የሚኖረን ህብረት፣ ካላመኑ ሰዎች ከፈጠሯቸው ስርዓቶች፣ ሲስተሞች ጋር የሚኖረን ህብረት እንዴት እግዚአብሔርን እንደሚያሳዝነው፣ በዛም ምክንያት ደግሞ በዚህ እያዘነ ብዙ ጊዜ ኢየሩሳሌምን የእስራኤልን ህዝብ ይበትን፣ ኢየሩሳሌም እንድትፈርስ እንድትዘረፍ ይፈቅድ እንደነበረ ሁሉ አይተናልና ይህ እንዳይሆን በዙሪያችን ካለው አካል ጋር በዙሪያችን ካለው ሲስተም ጋር የሚኖረን መስተጋብር እሱን በአግባቡ እንዴት ማድረግ ይገባል የሚለውን ሐሳብ አንስተን ነበረ ማለት ነው። ከዛ በመቀጠል ጊዜ መውሰድ በሚል ሐሳብ አካፍያችሁ ነበርና የጊዜ መውሰድ የሚባለው ደግሞ ራስን ለመስራት የሚያስብ ሰው ጊዜ መውሰድ ያስፈልገዋል። ምን ማለት ነው? ስለ ነህምያ አንስተን አውርተናል። ነህምያ የቅጥሩን መፍረስ ካየ በኋላ እንደገና ቅጥሩን ለመስራት እርምጃ እስከሚወስድበት ጊዜ ወደ 4 ወር ወስዶበታል። ባለ 4 ወር ደግሞ በረጅም ጊዜ በጾም በጸሎት ሌሊትና ቀን ያንን ያደርግ እንደነበር አውርተናል እና ራስን ለመስራት ስናስብ የአንድ ሰሞን ሆይታ መሆን የለበትም። ነገሩን አየን፣ ተመለከትን፣ ይሄ ነገር መቀየር አለበት ብለን አመንን። ያንን ካመንን በኋላ ምን ማድረግ አለብን? ጊዜ መውሰድ በቃ የአንድ ሳምንትም አንዳንድ ሰው የሁለት የሶስት ቀን ሊያደርግ ይችላል። አንዳንዱ ሳምንት፣ አንዳንዱ ግፋ ቢል ወር ድረስ በዛ ጉዳይ ላይ ሊያብሰለስል ይችላል ነው። ከዛ ያለፈም ጊዜ ቢሆን በጥንቃቄ ጊዜ መውሰድ ነው። ይሄ ነገር ሲሪየስ ነው፣ ይሄ ነገር መሰራት አለበት፣ ነገር መስተካከል አለበት ብለን ካመንን ስለ ነገሩ ስለ ጉዳዩ ጊዜ ወስዶ ማሰላሰል
የፈረሰብኝ ነገር ምንድነው? እንዴት ላስተካክለው እችላለሁ? ሲስተካከልስ ምን ይመስላል? የሚለው ነገሮች እያስተዋለ በዛ ጉዳይ ላይ በደንብ ጊዜ ወስዶ ማሰብ ማሰላሰል ያስፈልጋል። እሱ ነው ጠንካራ ወደ መለወጥ አቋምና ስራ እንዲገባ የሚያደርገው። ስለዚህ ጊዜ መውሰድ ያስፈልጋል የሚለውን ሐሳብ አንስተን ነበረ ማለት ነው። ሌላው ስለ ተግዳሮት ነው ያነሳነው። እንግዲህ ተግዳሮት ማንኛውም ነገር ልንሰራ ስንነሳ እንዲሁ ሁሉ ነገር ሰላማዊ ሆነ የሚለውን ሐሳብ አንስተን ነበረ። እንግዲህ የነህምያን ተሞክሮ በማንሳት ነው። ነህምያ እንግዲህ ጦቢያና ሰንበላጥ ከሚባሉ ሰዎች በኋላም ከሱ ወገን የተሰለፉ የተለያዩ ነገዶች ህዝቦች ተከትለው ይህ ሰው የጀመረውን የእድሳት ስራ ቅጥሩን የመስራት በሮቹን የማስተካከል ስራ እንዳይሰራ ከፍተኛ እንቅፋት ጠንካራ ተግዳሮት ሲሆንበት እንደነበር አይተናል። እና እኛም ዛሬ ራሴን ልስራ ብዬ ስነሳ እንዲሁ ቀላል አይሆንም። ስለዚህ ቀላል የማይሆን ከሆነ ልክ ራሳችን ልንሰራ ስንነሳ የሚያጋጥሙንን ትንንሽ እንቅፋቶች ወዲያው ተሰናክለን እንዳንተው ምን መሆን ይገባል? መንቃት ይገባናል። ኮንሸስ ልንሆን ይገባል። አዌር ልንሆን ይገባል የሚለውን ሐሳብ ነው ያነሳነው። ስለዚህ ራሳችን ልንሰራ ስንነሳ እንቅፋት ሲያጋጥመን ወዲያው እንንቃ። ይሄ ነገር ለካ እንዳንሰራ ጠላት አለ ለካ ነው እንጂ ማለት ያለብን ይሄ ነገር አይቻልም ወይ በሌላ ነገር ምክንያት ደርድረን ሳናቀው ጠላት ያመጣብን እንቅፋት ወዲያው አሰናክሎ እንዲጥለንና ከጀመርነው ጉዞ እንዲያስቆመን መፍቀድ አይገባም የሚለውን ሐሳብ ነው እንግዲህ ያነሳነው። ከዛ በመቀጠል ደግሞ ጸጋን ማሰማራት የሚል ነገር አንስተናል። ይሄ ደግሞ በጣም ድንቅ የሆነ ሐሳብ እውነት ድንቅ የሆነ ሐሳብ ነው። እንግዲህ ነህምያን ቅጥር ስንመለከት ምን ያህል በርካታ ሰዎች እንደተሳተፉበት ዝርዝሩን አስቀምጠን ነበር። በደንብ ዘርዝረን አስቀምጠነዋል። ከቅጥሩ ከአንዱ በር ጀምሮ ከአንዱ ቅጥር ጀምሮ አንዱ እየተቀበለ ቀጣዩን ሌላው እየተቀበለው ቀጣዩን ሌላው እየሰራ ዙሪያውን ብዙ ሰዎች ተሰማርተው በየራሳቸው አቅጣጫ በየራሳቸው ወገን፣ አንዳንዶቹ በቤተሰብ፣ አንዳንዶቹ በድርጅት፣ አንዳንዶቹ በተለያየ ምክንያት ተሰባስበው የቤታቸው አቅጣጫ ሊሆን ይችላል። በተለያየ ምክንያት ተሰባስበው ሁሉም በየአቅጣጫው ይሰራ ነበርና ቅጥሩ እስኪጋጠም ድረስ ሁሉም በዙሪያቸው ሰሩ። መጨረሻ ቅጥሩ ተጋጠመ እና ዙሪያውን በ52 ቀን ብቻ መሰራት ይቻለ ማለት ነውና ይህንን ሐሳብ መሰረት አድርገን ምን አለን? እኛም ራሳችን ለመስራት ስንነሳ ማስተዋል ያለብን ነገር እኔ ብቻዬን ሁሉን ነገር እሰራለሁ ብዬ መነሳት የለብኝም ነው። ስለዚህ ለእያንዳንዱ ለጎደለኝ ነገር ጸጋዎችን ማሰማራት ወይም የጸጋ ባለቤቶችን ጸጋ ያላቸውን ሰዎች እድል መስጠት ማለት ነው። አስተማሪዎች ሊሆኑ ይችላሉ፣ ዘማሪዎች ሊሆኑ ይችላሉ፣ ፓስተሮች ሊሆኑ ይችላሉ፣ መጽሐፍት ሊሆኑ ይችላሉ፣ የተለያዩ ሚዲያዎች ሊሆኑ ይችላሉና እነኝን ሁሉ ተከታትለን መርጠን ያንን በማዳመጥ ደጋግመን በማንበብ ሊሆን ይችላል። እነኚህ ሰዎች እግዚአብሔር የሰጣቸውን ጸጋ መሰረት አድርገው የሚያቀርቡትን ትምህርቶች፣ መልእክቶች ለመስማት ዝግጁ መሆን እንጂ አንድ ቤተክርስቲያን ብቻ ተወስነን አንድ አስተማሪ አንድ ፓስተር አለን ብለን ብቻ በአንድ ተወስነን ያ ነገር እኛን ይሰራናል ያስተካክለናል ብለን ብንጠብቅ ነገሩ የተሟላ የመሆን እድሉ አነስተኛ ስለሆነ በርካታ ጸጋዎችን እግዚአብሔር ለቤተክርስቲያን ለዘመናችን ከዘመናችንም በፊት የሰጡን ሰዎችን የተለያዩ መልእክቶች ፈላልጎ ያንን መከታተል፣ ማዳመጥ፣ ማንበብ በጣም ጠቃሚ ነው የሚለውን ሐሳብ አንስተን ነበር ማለት ነው። ከዛ በመቀጠል ደግሞ ካህናት እንድትሆኑ የሚል ሐሳብ አንስቼ ነበርና ይሄ ሐሳብ የተነሳው ራስን መስራት ለምን ያስፈልጋል? ራስን መስራት ዓላማው ምንድነው የሚለውን የሚመልስ ሐሳብ ነበር። ራስን መስራት ዓላማው በዋነኛነት ካህናት እንድትሆኑ ነው የሚል መልእክት ነው። ምክንያቱም እኛ በክርስቶስ አምነን የጸደቀን ክርስቶስ ሲጠራን የንጉስ ካህን እና ቅዱስ ሕዝብ ብሎ ነው የጠራን እና እኛ ካህናት ነን በጥሪ
በተግባር ግን ካህናት መሆን የምንችለው ተሰርተን ለእግዚአብሔር መስራት የሚችል ምርጥ ዕቃ ሆነን ስንገኝ ነው። እግዚአብሔር በእኛ ለመስራት ድፍረት የሚያገኘው እድልን የሚሰጠን ማለት ነው። ስለዚህ የምንሰራበት ዋናው ዓላማ ካህናት እንድንሆን ነው። የእግዚአብሔርን ስራ እንድንሰራ ነው። በምድር ላይ ያለነው የምድር ሀብትን ለማካበት ስላልሆነ፣ በምድር ላይ ያለነው የእግዚአብሔርን ስራ ለመስራት ስለሆነ ከዳንን በኋላ እግዚአብሔር በምድር ላይ ስንኖር በእያንዳንዱ ዕለት በእያንዳንዷ ቀን የሱን ዓላማ የሱን አጀንዳ ይዘን እንድንንቀሳቀስ ይፈልጋል። ይሄ ደግሞ መሆን የሚችለው ምን ሲሆን ነው? እኛ መሰራት ስንችል። ስለዚህ ይህንን ዓላማ ስናስብ ምን እንሆናለን? እንበረታታለን የበለጠ ለመስራት፣ የእግዚአብሔር እጁ ለመሆን፣ የእግዚአብሔር አንደበቱ ለመሆን፣ የእግዚአብሔር እግሩ ለመሆን፣ የእግዚአብሔር መልእክተኛው ሰራተኛው እንድንሆን እና እሱ ጋር አብረን የምንውል እሱን የምንሰማ የምንታዘዝ ሆነን በሱ ፊት የምንኖር ሆነን ለመገኘት ይሄ ራስን መስራት አስፈላጊ ነገር ነው ማለት ነው። ጥሩ መሳሪያ ጥሩ ዕቃ አድርገን ራሳችንን ለእግዚአብሔር ማቅረብ ያስችለናል። በዚህ ምክንያት ራስን መስራት አስፈላጊ የሆነው የሚለውን የሚነግረን ነው ይሄ ካህናት እንድትሆኑ የሚለው ትምህርት። ከዛ በመቀጠል አዲሱ ሰው እንግዲህ አዲሱ ሰው የሚለውን ትምህርት አቅርቤላችሁ ነበረ። አዲሱ ሰው የሚለው ደግሞ በዋነኛነት ያነሳ ነው ምንድነው? ለመታደስ፣ ለመሰራት፣ ለመለወጥ አዲሱን ሰው መልበስ ያስፈልጋል ነው። ምክንያቱም በክርስቶስ ሳናምን ዳግም ሳንወለድ መሰራት የሚባለው ሐሳብ አይታሰብም። እንግዲህ ይህንን ከእግዚአብሔር ቃል ወስደን ተነጋግረናል። እግዚአብሔር ቃል ምን ይላል? ዕውቀትን በማግኘት የሚታደሰውን አዲሱን ሰው ለብሳችሁታል የሚል ቃል አንስተን አውርተን ነበርና ይሄ ዕውቀትን በማግኘት የሚታደስ አዲሱ ሰው ሲኖረን ነው መታደስ የሚችለው የሚለውን ሐሳብ የሚናገር ነው ይሄ እግዚአብሔር ቃል ብለን ተነጋግረን። ስለዚህ አዲሱን ሰው እንልበስ። ዕውቀትን ሲያገኝ መታደስ፣ ዕውቀትን ሲያገኝ መለወጥና ለእግዚአብሔር የሚመች ሰው እየሆነ እየታደሰ መሄድ የሚቀጥል ሰው መሆን የሚችለው አዲሱን ሰው ሲለብስ የሚለውን ሐሳብ ከነህምያ መጽሐፍ ምን ያህል ነህምያ ከአሕዛብ ጋር ባለው ግንኙነት እንዴት ጠንካራ አቋም እንደነበረው አያይዘን ተመልክተን ነበረ ማለት ነው። ከዛ በመቀጠል ቃሉ መሰሪያችን የሚል ሐሳብ አንስተን እያወራን ነበርና እንግዲህ በመሰራት ሂደት የእግዚአብሔር ቃል ትልቁን ሚና የሚጫወተው እሱ እንደሆነ አስቀምጠናል። መሰራት ብለን ካልን እኛ ውስጥ የነበረ ሐሳብ የነበረ አመለካከት የነበረ ያኗኗር መንገድ ስህተት የሆነው ማለት ነው ወጥቶ ለአዲሱ ሰው የሚመጥነውን የእግዚአብሔር መንገድ ስርዓት በእኛ ውስጥ መትከል የምንችለው ከእግዚአብሔር ቃል በመጣ ዕውቀት አማካኝነት ነው የሚለውን ሐሳብ አንስተናል። ስለዚህ ከተለያዩ ነገሮች የተለያዩ ዕውቀቶች፣ መረጃዎች ልናገኝ እንችላለን። ነገር ግን እድሳትን ስናስብ መሰራትን ስናስብ የእግዚአብሔር ቃል ትልቁን ስራ የሚሰራው እሱ እንደሆነ ማመን ያስፈልጋል። እግዚአብሔር ቃል ያንን ቦታ መስጠት ያስፈልጋል። ለመሰራት አስበን ለመታደስ እያሰብን ቃሉን ምንተው ከሆነ የማይታሰብ ነው መሰራት የሚለው። ስለዚህ ቃሉን ልክ እንደ ትክክለኛው መሳሪያ ሲመጣ ዝም ብሎ እንደማይመጣ ከመጣ የሆነ ነገር ቀይሮ እንደሚሄድ አምነን በክብርና በደስታ በእምነት ቃሉን ልንናፍቅ ቃሉን ልናዳምጥና ቃሉን ወደ ውስጣችን ልናስገባ ይገባል። እግዚአብሔር ቃል ሕያው ሁለት አፍ ካለው ሰይፍ ይልቅም የተሳለ ነው የተባለው ሲመጣ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል የተባለው ይሄ ቃል በጣም ኃይለኛ እኛ ላናስተውል እንችላለን። ሲመጣ የሆነ ነገር አድርጎ ነው የሚሄደው። ስለዚህ እኛ እንዴት አረገ የቱ ጋር አረገ እንዴት እንደተደረገ ማወቅ አይጠበቅብንም። ይህንን ቃል እመኑ፣ ቃሉን አንብቡት፣ ቃሉን አዳምጡት፣ ቃሉን ተካፈሉ። አታውቁትም በምን ሁኔታ እየቀየራችሁ እንደሆነ። ከሆነ ጊዜ በኋላ ሌላ ሰው ያደርጋችኋል። ቃሉ ጉልበት አለ። ቃሉ ዝም ብሎ ንግግር አይደለም። ስለዚህ በዛ መልኩ ለቃሉ ክብርን በቃሉ ደግሞ እንደ ቃሉ ልክ ክብደት እንድንሰጥ ነው እንግዲህ ይህንን መልእክት ያቀረብኩት ማለት ነው። በመጨረሻ እንግዲህ ስለ ጸሎትና ራስን መስራት የሚለውን ሐሳብ አንስተን ተነጋግረናል ማለት ነው። ይሄ ጸሎትና ራስን መስራት ደግሞ ማይለያዩ ነገሮች ናቸው። ጸሎትና ራስን መስራት
የማይለያዩ ነገሮች ናቸው። ምን ማለት ነው? ጸሎት ራስን ከመስራት ጸሎት እንግዲህ የተለያየ ሐሳቦች ማንሳት ይቻላል በጸሎት ዙሪያ። ግን እኛ አሁን ጸሎትን ራስን ከመስራት ጋር በምን መልኩ ነው የምናየው ብለን ስንል ጸሎት ማለት ለእግዚአብሔር ፈቃድን መስጠት ማለት ነው። ምን ማለት ነው? አንድ ሐሳብ ወደኛ ሲመጣ፣ አንድ ንግግር ወደኛ ሲመጣ፣ አንድ እኛን ሊለውጥ እኛን የሚነካ ነገር ወደኛ ሲመጣ እኛም ስንገነዘበው ከዛ በኋላ ለዛ ለመጣው ቃል ለዛ ለመጣው አስተሳሰብ ቀጥሎ የእግዚአብሔር ኃይል በእኛ ህይወት እንዲሰራ እግዚአብሔርን መለመን። ይህንን እንግዲህ ከጳውሎስ መልእክቶች የተለያዩ ጥቅሶችን እያወጣው እያሳየኋችሁ ነበር። ምክንያቱም ጳውሎስ ካስተማራቸው በኋላ መልእክትም ደብዳቤም ሲጽፍላቸው ምን ይል ነበረ? እንድትለወጡ፣ እንድትቀየሩ፣ እንድትሆኑ ሁሌ ዘወትር እጸልይላችኋለሁ ይላል። አይ ቃሉ ደርሷቸዋል፣ ትምህርቱ መጥቷል። ግን ደግሞ እግዚአብሔር ደግሞ ያንን ነገር በህይወታቸው እንዲቀይረው ይጸልይላቸው ነበር። ለዚህ እኛም የሆነ ዕውቀት ሲመጣ የሆነ መለወጥ ያለበት ነገር ሲሰማን ያንንም የሚለውጥ ቃል ሲመጣ እኛ ምን ማድረግ አለብን? መጸለይ አለብን። ስንጸልይ እግዚአብሔር ያንን ነገር በህይወታችን ተግባራዊ ያደርገዋል ማለት ነው። ይሄ ምን ማለት ነው? መታደስ፣ መቀየር፣ መሰራት እንኳን በእግዚአብሔር አቅም የሚደረግ መሆኑን የሚያሳይ ነው ማለት ነው። ይሄ እኛ እግዚአብሔርን የምናስደምምበት ነገር ሳይሆን እግዚአብሔር እኛን ሰርቶ እኛ በእግዚአብሔር የምንደምምበት ነው ጸሎት ማለት ነው። ራሱ ይቀይረንና እኛ በሱ እንደምማለን። የኛ ስራ ምንድነው? እሱን እንዲሰራ መጥራት መጠየቅ ይሆናል ማለት ነው። በዚህ መልኩ 9 ትምህርቶችን አቅርቤላችሁ ነበርና እነኚህን ትምህርቶች በቲክቶክ በተቆራረጠ መልኩ ቀርቧል። በዩቲዩብ ደግሞ ሙሉ ተቀምጦላችኋል። እዚህ ጋር በማስቀምጥላችሁ ሊንክ ገብታችሁ እነዛን ቪዲዮዎች እንድትመለከቱ ጋብዛችኋለሁ። ሌሎችም ሰዎች ይህንን ቪዲዮ እንዲመለከቱ እንድትጋብዙ ሼር፣ ኮፒ ሊንክ የሚባለውን ሰብስክራይብ እያደረጋችሁ ብዙ ሰዎችን እንድትጋብዙ ትብብራችሁን እጠይቃለሁ። ከዚህ በኋላ ደግሞ የምንቀጥለው በጣም ጠቃሚ ራስን የመስራት ስራ ነው የሚሆነው። ለዚህ ደግሞ በርካታ ሰዎች እንዲቀላቀሉን ያስፈልጋልና ይህንን ቪዲዮ የምትመለከቱ ወንድሞች እህቶች፣ ይህንን ቪዲዮ የምትመለከቱ ወገኖች ሁሉ ይህንን በማድረግ ተባበሩ። ብዙ ሰዎችን እናስገባ። ከዚህ በኋላ ወደ ዋናው ስራ ነው የምንገባው። እስካሁን መሰሪያ ዘዴዎችን ነበር ያወራነው። ከዚህ በኋላ ደግሞ ወደ መሰራቱ እያንዳንዷን ነገር እየነቀስን እያወጣን የተበላሸውን ይሄ ተበላሽቷል፣ ይሄ አያስፈልግም ብለን እያወጣን ይሄኛው ደግሞ ትክክል ነው፣ ይሄኛው ውስጣችን ማስቀመጥ አለብን፣ በዚህ ልክ መራመድ አለብን እያለን የተለያዩ ርዕሶችን እያነሳን የምንነጋገርበት ሁኔታ ከዚህ በኋላ የሚቀጥል ይሆናል ማለት ነው። ዛሬ የሚቀጥሉት ተከታታይ ክፍሎችን የምናወራበትን መግቢያውን አነሳላችሁና እሱን እንነጋገራለን። አሁን ከዚህ በኋላ ሰፊ ትምህርቶች ተዘጋጅተዋል። እነዛን ትምህርቶች ምን አይነት መልክ ይኖራቸዋል፣ ምን አይነት ትምህርቶችን እናነሳለን የሚለውን እንዳስሳለን። አንድ ከእግዚአብሔር ቃል ላንብብና ቀጥለን ምን እንደሆኑ እንመለከታለን ማለት ነው። የነህምያ መጽሐፍ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል። ወደ ኢየሩሳሌም ደረስኩ፣ በዚያም 3 ቀን ያህል ተቀመጥኩ። በሌሊትም ተነሳሁ፣ ከኔም ጋር አያሌ ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቅኩም። ተቀምጬበት ከነበረው እንስሳ በቀር ከኔ ጋር ምንም እንስሳ አልነበረም። በሸለቆ በር ወጣሁ፣ ወደ ዘንዶውም ምንጭና ወደ ጉድፍ መጣያው በር ሄድኩ። የፈረሰውንም የኢየሩሳሌምን ቅጥር በእሳትም የተቃጠሉትን በሮቿን ተመለከትኩ። ወደ ምንጩም በርና ወደ ንጉሱም ኋኛ አለፍኩ። ተቀምጬበትም የነበረው እንስሳ የሚያልፍበት ስፍራ አልነበረም። በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከትኩ። ዞርም ብዬ በሸለቆው በር ገባሁ፣ እንዲሁም ተመለስኩ። ሹማምንቱ ግን ወዴት እንደሄድኩ ምን እንዳደረኩም አላወቁም ነበር። ለአይሁድና ለካህናቱ ለታላላቆችና ለሹማምንቱም ሥራ ይሰሩ ለነበሩት ለሌሎች ግን አልተናገርኩም ነበር። እኔም እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች
በሮቿም በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና ኢየሩሳሌምን ቅጥር እንስራ አልኳቸው ይላል። ይሄ እንግዲህ የነህምያ መጽሐፍ። እንግዲህ እዚህ ጋር የምንመለከተው ነህምያ መጀመሪያ ስለ ኢየሩሳሌም መፍረስ፣ ስለ በሮቿ ያሉበት ሁኔታ የሰማው ከወንድሙ ከአናኒ እንደነበር አይተናልና በመስማት ነበር ያ ሁሉ ሐዘን ያ ሁሉ ሁኔታ ተፈጠረ። ከዛ ያንን ለመስራት ብዙ ሂደቶችን አልፎ እድሉን አግኝቶ ወደ ኢየሩሳሌም መጣና ከመጣ በኋላ 3 ቀን ረፍት አደረገ። ከ3 ቀን ረፍት በኋላ በሌሊት ተነስቶ ምንድን ያደረገው ተመለከተ። የኢየሩሳሌምን ሁኔታ፣ ቅጥሮቿን፣ በሮቿን እና ውስጡን በሙሉ እየተዟዟረ በሚችለው ያክል ለመመልከት ሞክሯል ማለት ነው። እና ይህንን እንግዲህ በሌሊት ተነሳ፣ እስከ ሌሊት ድረስ ሲዞር ሲመለከት ነበር ማለት ነው። ስለዚህ ነህምያ ያደረገው ነገር ይሄ ነው። ነህምያ ያደረገው ነገር እዚህ ክፍል ላይ የምንመለከተው ተመለከተ። ምኑን ተመለከተ? ሊሰራት ያሰባትን ከተማ፣ ሊጠግናት ያሰባትን ከተማ፣ ሊገነቡ ያሰባቸውን የተበላሹ በሮችን መጀመሪያ በመመልከት ነው የጀመረው። በሌሊት ተነሳ። ከዛ ደግሞ እስከሚጨልም ድረስ ደግሞ እየተዟዟረ የሚችለውን ያህል ዙሪያውን ለመመልከት ሞክሯል። ማለት ፍርስራሹን በምን ሁኔታ እንዳለ በቃ በተጨባጭ እዛ ጋር ያለውን ነገር እየተዟዟረ በደንብ ተመለከተ። እንግዲህ ከዛ በኋላ ሰብሰብ አድርጓቸው አንድ መልእክት ተነገራቸው። አያችሁ አላቸው። አያችሁ አይደል? ኢየሩሳሌም መፍረሷን ተመልክታችኋል። በሮቿ ሁሉ ወደ አድሞ ተቃጥለው ጠፍተዋል፣ የሉም በር የሚባል ነገር። ስለዚህ ከእንግዲህ ወዲህ ያለ መሳለቂያ እንዳንሆን ኑና ኢየሩሳሌም ቅጥር እንስራ ብሎ አዋጅን አወጀ። የሥራ ማስጀመሪያ መክፈቻ ንግግሩን ተናገረ ማለት ነው። የሥራ ማስጀመሪያ ንግግሩን ተናገረ ማለት ነው። ይሄ እንግዲህ ህዝቡ ሁሉ ከዛ በኋላ ሁኔታውን ተመልክቶ አብሮ ያለውን ነገር ካየ በኋላ ይህንን የማስጀመሪያ ቃል ሰማ። ህዝቡም የተባበረበት ሁኔታ አለ ማለት ነው። አሁን ከዚህ ቃል መነሻ አድርገን እኛ የምናየው አንድ ነገር ነው። መጎብኘት፣ መመልከት፣ ኦብዘርቭ ማድረግ ያስፈልጋል ነው። ይሄ ሰው በሌሊት ተነስቶ ገና ንጋቱ ሳይበስር ገና ፀሐይ ሳትወጣ ተነስቶ እንደ ጎበኛት ኢየሩሳሌምን ሁኔታዋን እንደተመለከተ እኛም ጊዜ ወስደን ራሳችንን መጎብኘት ከሚለው ነው ማለት ነው። ራስን ለመስራት ስናስብ እንግዲህ የምንጀምረው ማለት ነው። መጎብኘት፣ ራስን መመልከት፣ ኦብዘርቭ ማድረግ። ልክ እሱ በዚህ ጋር በፈረሱ በር ሄድኩ ይላል፣ በምንጩ በር፣ በበጉ በር እያለ ስም አላቸው። በሙሉ የኢየሩሳሌም ቅጥሮቹም ስም አላቸው፣ በሮቹም ስም አላቸውና እነኚህን ነገሮች በስም እየጠራ በእንትኑ በኩል ሄድኩ፣ በዚህ በኩል ወጣው፣ በዚህ በኩል ገባው እንዳለ እኛም ስም ያለው ነገሮች አሉ። በእኛ ህይወት ውስጥ የፈረሱ ስም ያላቸው ነገሮች አሉ። እነዛን ስም እየጠራን ይሄ ነገር፣ ይሄ ጉዳይ፣ ይሄኛው፣ ያኛው እያልን እያንዳንዷን ስም እየጠራን ያለበትን ሁኔታ ለመመልከት ፈቃደኝነት ያስፈልጋል። እንግዲህ ራስን ለመስራት የመጀመሪያው መግቢያው ይሄ ነው። ስም እየጠራ ይሄኛው ነገሬ፣ ያኛው ጉዳይ እያልን ማለት ነው። በዛ መልኩ ራሳችንን ለመመልከት ፈቃደኛ መሆን ያስፈልጋል። የመጀመሪያው ስራ ይሄ መመልከት። ስናይ ነው፣ ስንመለከት ነው፣ ያለበትን ሁኔታ ስናጠና ነው ምን ማድረግ ይገባኛል፣ ምን አይነት ዘዴ መጠቀም ይገባኛል፣ ምን ያህል ጊዜ ይፈጅብኛል፣ ምን ያህል ሰው ማሰማራት አለብኝ የሚለውን እንኳን ለማቀድ የፍርስራሹን ሁኔታ የፈረሰውን ነገር በቅጡ ማስተዋል ያስፈልጋል ማለት ነው። ነህምያ ተዟዙሮ ሲመለከት የተመለከታቸው ነገሮች አሉ እና ኢየሩሳሌም በአጠቃላይ ስንመለከታት ቅጥሮች አሏት። በቅጥሮቹ ዙሪያ ደግሞ 12 በሮች አሉ። 12 በሮች አሉ። እንግዲህ እነኛ 12 በሮች ሳይበላሽ በፊት ሳይፈርስ በፊት በሮቹ መቀርቀሪያ ያላቸው፣ በሮቹ ደግሞ ስርዓት አላቸው። መቼ ይከፈታሉ፣ መቼ ይዘጋሉ የሚል ስርዓት አላቸው።
በሮቹ ደግሞ ጠባቂ አላቸው፣ የተመደበላቸው ጠባቂ አለ። እዛ በር ላይ አንድ ተረኞች አሉ፣ በሩን የሚጠብቁ የዘበኛ ቡድን አለ ማለት ነው እዛ ጋር። ስለዚህ እነኚህ በሮች ዝርዝሮቹን እስቲ ልንገራችሁና እንደዚህ ቅርጽ ያለው ነገር ነበረው የሚለውን እናያለን። አንደኛው በር እንግዲህ የበግ በር የሚባል ነው፣ ሺፕ ጌት ተብሎ ይታወቃል። የአሳ በር ፊሽ ጌት፣ የውሃው በር ዋተር ጌት፣ የፈረሱ በር ሆርስ ጌት የሚል፣ ጉድፍ መጣያው በር ደንግ ጌት፣ ዘበኞች በር ፕሪዝን ጌት፣ የምስራቁ በር ኢስት ጌት፣ አሮጌው በር ኦልድ ጌት፣ ምንጩ በር ፋውንቴን ጌት፣ የሸለቆ በር ቫሊ ጌት፣ ሃሚ ፈቃድ በር ወይም ኢንስፔክሽን ጌት፣ ኤፍሬም በር ኤፍሬም ጌት ተብሎ የሚታወቁ በሮች አሏት ኢየሩሳሌም ማለት ነው። ልክ እንደዚህ ስም አላቸው በሮቹ። እኛም ደግሞ በህይወታችን እንደዚህ ስም ያለው ጉዳይ አለ። ስም ያለው እኛም ስም ሰተን ነው ማወቅ ያለብን እንጂ ህይወታችን በደምሳሳ ወይም በጠቅላላው የኔ ህይወት ልክ አይደለም የሚለው አይደለም። በዛ መልኩ ራስ መመልከት አይቻልም። ስሜቴ ልክ አይደለም ነው እንደሱ አይደለም። ዝም ብሎ በቃ የሆነ በጥቅሉ ልክ አይደለም የሚለው አይደለም ያስኬደው። ወይ ምን ልክ አይደለም ወይ ፈርሻለሁ ወይ ፈራርሷል ወይ መሰራት አለብኝ የሚለው በጥቅሉ ሳይሆን በዝርዝር ራስን ማየት ያስፈልጋል። ራስን መገንዘብ ያስፈልጋል። ስለዚህ እነኚህ ነገሮች ምን አይነት ሊሆኑ ይችላሉ? ራሳችንን በምን መልኩ በምን ስሞች ተነስተን ራሳችንን ልንፈትሽ እንችላለን ብለን እስኪ እንመልከት። እንግዲህ ራሳችንን ከምንመለከትበት ነገሮች መካከል አንዱ ስለ ስኬት ወይም ስለ አኗኗራችን ራሳችን ከምንመለከትበት ነገሮች መካከል አንዱ ስለ ስኬት ማወቅ ነው። ምን ማለት ነው? ለኔ ስኬት ምን ማለት ነው? የቱ ጋር ስደርስ ነው እኔ ስኬት የምለው? አሁን የምኖርበት አኗኗር ይሄ ነው ስኬቴ ብዬ አሁን ወደ ስኬቴ እየሄድኩ ነው ብዬ ነገሩን ስመለከተው ወደዛ የሚያስኬደኝ ነው አኗኗር መንገዴ። ስለዚህ ከምንም አስቀድሞ ይህንን መመልከት፣ ምክንያቱም ይሄ የህይወታችንን ሁሉ መስተጋብር የሚፈጥረው ስኬት ነው አይደለም? አንድ ሰው እንዲህ መሆን እፈልጋለሁ ሲል እንደዛ ለመሆን ነው የሚያጠናው፣ እንደዛ ለመሆን ነው ጊዜ የሚወስደው፣ እንደዛ ለመሆን ነው ገንዘቡን የሚያወጣው፣ እንደዛ ለመሆን ነው ከሰዎች ጋር ግንኙነት የሚያደርገውና ሌሎችን የህይወት መልኮቻችንን ሁሉ የሚወስን ነገር ነው ስኬት ይሄ ነው ብለን የምናምንበት ነገር ማለት ነው። ስለዚህ አንድ ክርስቲያን ትክክለኛ ክርስቲያናዊ ስኬት ብሎ የሚለው ነገር ምን እንደሆነ ያውቀዋል ወይ? ካወቀውስ ደግሞ በዛ ልክ ወይም ወደዛ በሚያደርሰው ልክ ነው ወይ እየተመላለሰ ያለው ብሎ አንዱ እንግዲህ ራሳችን የምንመለከትበት አቅጣጫ ይሄ ሊሆን ይችላል ማለት ነው። ሁለተኛ አንድ ክርስቲያን ከሌሎች ክርስቲያኖች ጋር ወይም በቤተ ክርስቲያን ያለው ህብረት ምን ይመስላል? ህብረት አለኝ ወይ ከቤተ ክርስቲያን ጋር? ከወንድሞች ከእህቶች ጋር ያለኝ ህብረት ምን ይመስላል? ይሄ ሌላው ራሳችንን የምንመለከትበት አቅጣጫ ነው ማለት ነው። በሶስተኛነት የምናየው እንደ ክርስቲያን የህይወት አኗኗሬ ወይም የዕለት ተዕለት ምልልሴ ክርስቲያናዊ ይመስላል ወይ? ይህንን ባጭሩ ለመመልከት አንድ ሰው ከጠዋት 12 ሰዓት ተነስቶ እስከ ንጋት እስከሚቀጥለው 12 ሰዓት ድረስ ባለው 24 ሰዓት ውስጥ ያስቀመጣት ስራ የሚያደርጋት የተለመደ እንቅስቃሴ እነዛን እስቲ ማየት ስንመለከታቸው አንድ በክርስቶስ የሆነ ወይም ክርስቲያን ነኝ ብሎ የሚያስብ ሰው ክርስቲያን እንደሚኖረው ወይም ክርስቲያን እንዲህ ነው የሚኖረው ብሎ በሚያምንበት ልክ ነው እነኛን ቀኖች የሚውላቸው። ይህንን ስንመለከት የህይወት ባህልን የህይወታችን የልምምድ የምናዘወትርበትን ነገር እንድንመለከት ይረዳናል ማለት ነው። ስለዚህ ይሄ ክርስቲያናዊ ባህል ወይም ሀቢታችን ምን ይመስላል የሚለውን የምንመለከትበት ይሆናል ማለት ነው። ሌላው ደግሞ የምንመለከተው ከገንዘብ ጋር የተገናኘ እንግዲህ ገንዘብ ወደንም ጠላንም ስለሱ አለማሰብ አይቻልም አይደል? በጠዋት ተነስተን ስራ የምንሄደው ለገንዘብ ነው።
ምንማረው ለገንዘብ ነው። መዓት ነገሮች የምናደርገው ለገንዘብ ነው። ኦልሞስት ህይወታችን ገንዘብን ለማግኘት የሚደረግ ሩጫ እንደሆነ እናውቃለን። የሚካድ አይደለም። ስለዚህ ገንዘብን በተመለከተስ ያለኝ አስተሳሰብ እንዴት? ገንዘብን ለማግኘት አጠቃላይ ህይወቴን መስዋዕት አድርጌያለሁ ወይስ ገንዘብ ማግኘት በምን መልኩ ነው በኔ ህይወት እየተስተናገደ ያለው? ገንዘብን በተመለከተ መጽሐፍ ቅዱሳዊ አስተሳሰቦችን አውቃለሁ፣ በዛ ልክ ነው የምንቀሳቀሰው ወይስ እንደው ገንዘብ የሚባለው ነገር ማንም ሰው እንደሚኖርበት ማንም ሰው እንደሚያስበው በዛ ልክ ነው የማስበው ብለን ይህንን ደግሞ አንዱ ስም ጠርተን ራሳችንን የምንመለከትበት አቅጣጫ ነው ማለት ነው። ይሄ ስለ ገንዘብ ማለት ነው። ሌላው የምንመለከተው ነገር ምንድነው? አካላችን ነው። አካላችን አይደል? አካላችን እንግዲህ እግዚአብሔር በምድር ላይ ስንኖር እንድንኖርበት የተሰጠን ቤታችን ነው፣ ድንኳናችን ነው፣ ማደሪያችን። ይሄ ድንኳን እስከኖርንበት ድረስ ለኛም ያገለግለን መሳሪያችን ነው እና ይሄን ድንኳናችንን ጋር ያለን ግንኙነትስ ምን ይመስላል? ስንጠራም አሁን አካላችን ብለን ስንጠራ እስቲ ስለ አካላችን ምን ያህል እውቀት አለን? ስለ አመጋገብ፣ ስለ ውሃ አጠጣጥ፣ ስለተለያዩ ስለ ኤክሰርሳይዝ ሊሆን ይችላል፣ ጤንነት አጠባበቃችን ሊሆን ይችላል። ሌሎችም በኃጢአት ምክንያት ደግሞ አካልን የሚጎዱ ነገሮች አሉና እነሱን በተመለከተ አካላችንን በምን ሁኔታ ይዘነዋል? ይሄ ሌላው ራሳችን የምንመለከትበት አቅጣጫ ይሆናል ማለት ነው። ሌላው የምንመለከተው ጾታችን ነው። በነገራችን ላይ በአሁኑ ጊዜ በጣም ትልቅ ትኩሳት እየሆነ መጥቷል ይሄ ጾታ ጉዳይ። ስለዚህ እኛ ምንም እንኳን የእግዚአብሔር ልጆች ብንሆንም ወንድ እና ሴት በሚባል ጾታ ውስጥ እንድንገባ ተደርጓል። እንግዲህ ሌላው ዓለም የሚያስበውን መንገድ እሱ አይመለከተንም፣ ግን እኛ ቢያንስ እግዚአብሔር የሰጠን ወንድ ሴት የሚለውን ጾታ መጽሐፍ ቅዱስ በምን መልኩ ያየዋል? ወይስ እኔ ዓለም እንደሚያስበው ነው ማስበው? ወይስ ዝም ብዬ ከየትም የተቀዳ እውቀት ይዤ ነው? ወይ ስለ ጾታ ያለኝ አመለካከት ወንድነት ምንድነው? ሴትነት ምንድነው? ወንድ ሴት የለም ዝም ብለን ሁላችን አንድ ነን? ወይስ ቅርጽ አለው የወንድና የሴት የሚባል ነገር? ልዩነቱ ከየት መጣ? ጥቅሙስ ምንድነው? ምን ያህል አውቀዋል? ይሄ እንግዲህ ሌላው ደግሞ አሁንም ስም ጠርተን የምንመለከተው ነገር የጾታ ጉዳይ ይሆናል ማለት ነው። ከዛ በመቀጠል ደግሞ የምናየው ጋብቻ ነው። ጋብቻ ደግሞ ሌላው ትልቅ ጉዳይ ነው። እግዚአብሔር መንግስትም በሰው ልጆች ህይወት ውስጥ ማለት ነው አይደለ? ስለዚህ ጋብቻን በተመለከተ ያለኝ እውቀት ምንድነው? ጋብቻዬስ ምን ይመስላል? አግብቻለሁ፣ አላገባውም፣ ለምን አላገባውም? ካገባው ስለምን አገባው? አግብቼ የምኖረው ህይወት ትክክለኛ እንደው ትዳርን ጋብቻን የሚመጥን ህይወት ነው? ካልሆነ ምን ጎሎት ነው? እናውቀዋለን። ይሄ ደግሞ ራሳችንን የምንመለከትበት ሌላው የህይወት አቅጣጫ ይሆናል ማለት ነው። ሌላው ደግሞ የምንመለከተው እንግዲህ በምድር ላይ እስካለን ድረስ በእግዚአብሔር መንግስት ውስጥ ብንሆን በዚህ ዓለም መንግስትም ውስጥ ነን ያለነው። ስለዚህ የእግዚአብሔር ልጆችም ብንሆን ደግሞ የሌሎች የክፉ ልጆችም ባሉበት ምድር ላይ ነው የምንኖረው። የክፉ ስርዓት ምድሪቷን በወረሰበት ዓለም ውስጥ ነው የምንኖረው እና እኛ እንደ እግዚአብሔር መንግስት ልጆች እንደ እግዚአብሔር መንግስት ዜጎች ከሌሎች ዜጎች ወይም ደግሞ ከዚህ ዓለም ዜጎች ጋር የሚኖረን አኗኗር ምን ይመስላል? እንዴት ነው እየኖርን ያለ ነው የሚለው ሌላው ደግሞ የትኩረት አቅጣጫችን ይሆናል ማለት ነው። በቀጣይ የምናየው ደግሞ ስለ ኃይል ነው። ኃይል በጣም የተረሳ የሚመስል ግን ወሳኝ ነገር ነው አይደል? በህይወት ለመኖር ለማሸነፍ ያሰብነውን እቅድ ለማሳካት ኃይል ያስፈልገናል። ስለ ኃይል ያለን አመለካከት ምን ይመስላል? ኃይላችንን ከምንድን ነው የምናገኘው? ሌሎች ሰዎች በሚያገኙበት መንገድ ነው እኛ ኃይል የምናገኘው? ራሳችን ለማነቃቃት፣ ለማበረታታት፣ የጀመርነውን ለመጨረስ፣ ያላሰብነውን ለማሰብ፣ ለማቀድ በምን ኃይል ደረጃ ነው እየተንቀሳቀስን ያለን? ድክም ያለን ሰዎች ነን? ብርቱ ሰዎች ነን? ኃይል ይሰማናል በህይወት? መጽሐፍ ቅዱስ እኮ ብዙ ነገር ተጽፏል ስለ ኃይል ማለት ነው።
ሴቲቷ ጸንሳለች ግን ይልና ለመውለድ ግን ኃይል የለም ይላል። ጸንሰህም ብላ አመጠህ ለመውለድ ምን ያስፈልጋል? ኃይል ያስፈልጋል። ስለዚህ በውስጣችን የተጸነሰውን ሐሳብ የምንፈልገውን ነገር ለማድረግ ኃይል ያንሰናል። ጠዋት ስንነሳ ዝለን ነው የምንነሳው? ማታ ስንተኛ ዝልፍልፍ ብለን ነው የምንወድቀው? ቀኑን ሙሉ እንዴት ነው? በሙላት በኃይል ነው የምንንቀሳቀሰው ወይስ? ራሳችንን እንመልከት። ይሄ በቃ እንግዲህ ሌላው ስም ጠራን ማለት ነው። ራሳችን የምንመለከተው ሌላው የምንመለከተው ነገር ስለ ስጋት ነው። በነገራችን ላይ ትልቁ አንዱ የሰይጣን መሳሪያ ስጋት ነው፣ ፍርሃት። በሰዎች ህይወት ውስጥ ሰዎች መስመራቸውን ጠብቀው እንዳይኖሩ የሚያደርጋቸው በፍርሃትና ስጋትን ውስጣቸው በመክተት ብዙ ሰዎች ተሰናክለው የሚወጡት በዚህ ነው። አንዳንዶች ህይወታቸውን ኢቭን የመሰረቱት ከስጋትና ከፍርሃት ተነስተው። አንዳንዱ ሰው እንዳይርበኝ ብሎ ይኖራል፣ እንዳይጠማኝ ብሎ ይኖራል። ብዙ ሰው በዚህ መልኩ ይኖራል ብዬ አስባለሁ። ብዙዎቻችን ህይወታችንን መመስረቻ እስከሚሆን ድረስ ስጋትና ፍርሃት ህይወታችን መሰረት ይሆናል። ይሄ የሰይጣን ትልቁ መሳሪያው ነው። ማስፈራት፣ ስጋትን መልቀቅ። ከዛ ተነስተን የጀመርነውን የፍቅር ግንኙነት እንድናቋርጥ፣ የጀመርነውን የአገልግሎት ህይወት እንድንተው፣ እግዚአብሔርን ጋር የነበረን ህብረት እንዲቋረጥ ብዙ ነገሮችን የሚያደርገው ኢቭን አንዳንድ ሰዎች ራሳቸውን እስከ ማጥፋት የሚደርሱት ስጋት ውስጣቸው ስለሚከተባቸው ነው። ኢቭን አንዳንዱ ያልደረሰ ስጋት ሊሆን ይችላል፣ ያልመጣ ህይወታቸው ላይ ያልደረሰ ሊሆን ነው በሚል አንዳንዱ ሰው አቋርጦ ይወጣል። በቃ ይበቃኛል፣ ከዚህ በላይ መኖር አልፈልግም ብሎ ብዙ ወጣቶች በዚህ መልኩ ህይወታቸውን ለማጣት መንገድ ላይ እንደሆኑ እየሰማን ነው አይደል? ስለዚህ ይሄ ስጋት የትልቁ ሰይጣን መሳሪያ ነውና ይሄ ስለዚህ ጉዳይስ እንዴት ነው? ስጋት ይዞ ነው ሰይጣን እንዴት ማኒፑሌት ያደርጋል ህይወታቸው? አንቺ እያለ እያስፈራራ አንተ እያለ እያስፈራራ ህይወታችሁን ማኒፑሌት ያደርገዋል። ወደሚፈልገው አቅጣጫ እንድትሄዱ ይጠቀምበታል። ይህንን ሌላው የምንመለከተው ነው ማለት ነው። እንግዲህ ከዚህ በሁሉ በኋላ ደግሞ የምንመለከተው ስለ ማደግ ነው። ማደግ እንግዲህ አንድ ሰው በአካል እንደሚያድገው ሁሉ በመንፈስም በህይወትም በነፍሱም ማደግ ይጠበቅበታል አይደል? ስለዚህ ከእድገት አኳያ ደግሞ ማደግ ራሱ ምን ማለት ነው? እኔስ እያደግኩ ነው ወይ? ማደጌን መለካበት መለኪያዎች ምንድን ናቸው? ምን ስሆን ነው አደግኩ የሚባለው? ለማደግ ምን ማድረግ አለብኝ? የተለያዩ ሐሳቦችን እናነሳለን በዚህ። ስለዚህ እናንተም እስቲ ራሳችሁን ተመልከቱ። እድገት፣ መንፈሳዊ እድገታችሁ፣ ውስጣዊ እድገታችሁን በተመለከተ ምን ይሰማችኋል? በመጨረሻ የምናየው ደግሞ ማፍራት ነው። በቃ ይህ ሁሉ ከሆነ በኋላ እንግዲህ አንድ ክርስቲያን የመጨረሻው ውጤት ፍሬ ማፍራት ወይም ደግሞ ማገልገል ልንለው እንችላለን። አንድ ነገር ብርቱካን ከሆነ ተክለ ነው አድጎ አበባ አፍርቶ ከዛ በኋላ እንቡጥ ይዞ አፍርቶ ያ ፍሬው ለሰዎች ሲደርስ ነው ብርቱካን የሚባለው ማለት ነው። ስለዚህ አንድ ክርስቲያን ደግሞ በእግዚአብሔር ቤት ይተከላል፣ ያድጋል፣ የተለያዩ ነገሮችን እያስወገደ ማዳበሪያውን እየወሰደ ምን እያደገ መጥቶ መጨረሻ ለሰዎች የሚሰጥ ነገር ሊኖረው ይገባል አይደል? ፍሬዎቻችን የተለያዩ ሊሆኑ ይችላሉ አይደል? አፕል ፍሬ እንደሚሰጠው፣ ሙዝ የሙዝ ፍሬ እንደሚሰጠው፣ ብርቱካን የብርቱካን ፍሬ እንደሚሰጠው፣ ሌላውም እንደዛው እንደሚያደርገው እያንዳንዱ ክርስቲያን ደግሞ እግዚአብሔር በውስጡ ያስቀመጠበት ፍሬ አለ። ያ ፍሬ ለወንድሞች ለእህቶች ማድረስ የሚችለው ለዓለም ለምድሪቱ መስጠት የሚችለው በእነኚህ ፕሮሰሶች ካለፈ በኋላ በእነኚህ ሂደቶች ካለፈ በኋላ መጨረሻ ውጤቱ ይሆናል። ስለዚህ በመጨረሻ የምናነሳው እኔ ፍሬ አለኝ ወይ? ፍሬ በሚያፈራስ አካሄድ ነው ወይ እየሄድኩ ያለሁት? የማፈራውስ ፍሬ ምንድነው? ማወቅ ራሱ ያስፈልጋል። ምን አይነት ፍሬ ነው ከኔ የሚጠበቀው? አንዳንዴ ማይጠበቅብህን ፍሬ ሙዝ ሆነ አቮካዶ አምጣ አትባልም። በትክክል የምታፈራውን ፍሬ ማወቅ፣ በዛ ነገር ማደግ፣ ያንን ፍሬ ማፍራትና የሚበላ ነገር ካንተ ላይ መገኘት አለበት። ስለዚህ የሚበላ ነገር እኔ ውስጥ ተገኝቷል ወይ? እንዲገኝስ የሚሆን አኗኗር ነው ወይ ያለኝ ብለን ደግሞ በዚህ አቅጣጫ ራሳችንን እንመለከታለን ማለት ነው። ስለዚህ የነህምያን መጽሐፍ ስንመለከት እነኛን 12 በሮች እንደዘረዘር ነው ሁሉ በዚህ መልኩ ደግሞ የኛንም ህይወት 12 የተለያዩ መልኮችን ዘርዝረን
እንመለከታለን። ምክንያቱም ወገኖቼ እዚህ ጋር በጣም እንድታዳምጡኝ ይፈልጋል። ኢየሩሳሌም 12 በሮች አሏት። በሮች ማለት ነው ትልቅ አጀንዳ ናቸው በአንድ ከተማ ውስጥ። ለምን ጠላት ላለው ከተማ ደግሞ በጣም ትልቅ አጀንዳ ነው። በር ላይ የምታስቀምጠው ሰው ራሱ ሁነኛ ሰው መሆን አለ፣ የምትተማመንበት ሰው መሆን አለ። ምክንያቱም በሩን ይዞ ለገዛ ጥቅሙ ሊጠቀምበት ይችላል። በሩን ለማይፈለግ ጥቅም ዓላማ እየዋለ እሱ ለግሉ ጥቅም ሊጠቀምበት ይችላል በሩን ማለት ነው። ስለዚህ በሩ ጠንካራ መሆን አለበት። ከዛ ባለፈ ጠባቂው ደግሞ ሁነኛና አስተማማኝ መሆን አለበት ለአንድ ከተማ። ምክንያቱም አንዷ በር በአግባቡ አልተያዘችም ማለት በዛ በር የሚገባ ጣጣ የሙሉ ከተማውን ህልውና አደጋ ውስጥ የሚጥል ነው የሚሆነው። ስለዚህ እያንዳንዷ በር መሰራት አለባት። መቀርቀሪያ መዝጊያ መኖር አለበት። የበር ስርዓቶች መጠበቅ አለባቸው። የበሩ ጠባቂ ደግሞ በአግባቡ ተመርጦ መቀመጥ አለበት። ይሄ ለከተማው ህልውና ወሳኝ ስራ ነው። ቅጥሩ ተቀጠረ፣ ድፍን ነው። ማንም ሊገባበት ሊወጣበት ማይችል ደረጃ ተሰርቷል ቅጥሩ። በሩ ነው አማራጭ መግቢያ መውጫ ሆኖ ሊከፈት ሊዘጋ የሚችል ሆኖ የተቀመጠው። ስለዚህ በዚህ ደረጃ አንድ ከተማ ሲገነባ ለበሩ በዚህ ደረጃ ትኩረት ይሰጣል። በጣም ትኩረት ይደረጋል የበር ጉዳይ ማለት ነው። እኛም አሁን በክርስቲያናዊ ህይወታችን ማለት ነው አሁን የዘረዘርናቸውን ነገሮች እንደ በር ተመልከቷቸው። በሮች ናቸው፣ የህይወት በሮች ናቸው። ሰይጣን በእነኚህ በሮች ነው የሚገባው። እግዚአብሔርም እነኚህን በሮች ተጠቅሞ ነው እኛን የሚያግዘን ማለት ነው። የኛ ህይወት ቅርጽ የሚይዘው በእነኚህ በሮች መሰረት ተደርጎ ነው ማለት ነው። ስለዚህ በሮቻችንን መስራት፣ ማጠናከር፣ በአግባቡ ጥበቃ ደግሞ ማስቀመጥ ያስፈልጋል። በእነኚህ አሁን በዘረዘርናቸው የህይወት በሮች ማለት ነው። በአንዱ በር ችግር ቢኖር ሙሉ ህይወታችን አደጋ አለው። ልክ እንደ ከተማዋ ማለት ነው። አንዳንድ ሰው በብዙ ነገር ጥሩ ይሆንና ጋብቻው ጥሩ ካልሆነ ህይወቱ እንዳለ ይበላሻል። አንዳንዱ ሰው በብዙ ነገር ጥሩ ይሆናል፣ ገንዘብ ስለሌለው ህይወቱ እንዳለ ይበላሻል። አንዳንዱ ሰው እንዳለ ህይወቱ መልካም ይሆንና ፍሬ የለውም ሰውየው። አንዳንዱ ሰው በጣም አሪፍ ይሆናል፣ ደስ የሚል ይሆናል። ነገር ግን የህይወት ባህሉ ስህተት ስላለው እዛ ውስጥ በሚፈጥረው በዕለት ተዕለት ህይወቱ ላይ ቅርጽ ያለው ህይወት ስለማይኖር እዛ ውስጥ አንድ ስህተት ይፈጽምና ሙሉ ህይወቱን አደጋ ውስጥ ይከታል። ከ12ቱ አንዱ ቢጎድል ማለት ነው ህይወታችን አደጋ ውስጥ ይወድቃል። ስለዚህ እያንዳንዷን በር በጥንቃቄ መስራት፣ እያንዳንዷን በር ደግሞ በአግባቡ መጠቀም የሚያስፈልግ ይሆናል ማለት ነው እና እነኚህን የበሮችን ሐሳብ በደንብ አጠናክረን ወደፊት እያወራን እንሄዳለን። ብዙ ሰዎችን እንድትጋብዙ አደራላችኋለሁ። ሰዎችን ጋብዟቸው። በቃ አሁን ረጅም መንገድ ልንጀምር እንደተለመደው አይነት የትምህርት አካሄድ አይደለም እኛ የምንሄደው። ዝም ብሎ እንዲሁ ለማወቅ እያወቁ በእውቀቱ ለመደሰት ሳይሆን ልክ እንደ አንድ የተቋም ትምህርት አስቡት አይደለም። አንድ ተቋም አንድን ሰው አሰልጥኖ ሲጨርስ ሲያስመርቀው ያ ሰው ምንም ያልነበረ ሰው የሆነ ነገር ሆኖ ነው የሚወጣው አይደለም። እንጨት ስራ ሊማር የገባ ሰው ሲወጣ እንጨትን ተጠቅሞ የሆኑ ነገሮችን መስራት የሚችል ሰው ሆኖ ነው የሚወጣው አይደለም። ሂሳብ ስራ ሊማር የገባ ሰው ተምሮ ሲመረቅ ባንክ መስራት የሚችል ወይም የድርጅት ተቋሞችን ሂሳብን መስራት የሚችል ሆኖ ሊሆን ይችላል የሚወጣው። ሐኪም ተምሮ ተመርቆ ሲወጣ ሕክምና የሚሰጥ ሆኖ ነው የሚወጣው። እኛም አሁን በዚህ ትምህርት ሂደት አልፈን ስንጨርስ መመረቅ በሚባል ደረጃ የምንመረቀውና ወደ ቀጣይ ምዕራፍ የምንገባበት እንዲሆን ትምህርቱን የምናዘጋጀው። ዝም ብለን እውቀት ላይ እውቀት እየደረብን በእውቀቱ እየተደሰትን እውቀቱን እየረሳን የምንቀጥልበት ሳይሆን በተጨባጭ ፕራክቲካሊ የምንኖርበት ህይወታችን የሚቀየርበት ለሌሎችም የምንጠቅም ሆነን የምንጨርስበትን ስርዓት ያለው አካሄድ ስለሆነ ሌሎችንም ጋብዙ። እየተመካከርን እያወራን ይህንን ትምህርት እናጠናክረዋለን። እንግዲህ ወንድሞች እህቶች ስላዳመጣችሁኝ አመሰግናለሁ። ቤተሰብ ስለሆናችሁ እግዚአብሔር ይባርካችሁ። ሰላማችሁ ይብዛ።